ወደ ራሴ ነውና የራሴን አገልግሎት እንገራቸው። እግዚአብሔር አገልግሎትን በዚህ መንገድ አስቀጥሎኛል። አሁንም እንድቀጥል እግዚአብሔር ይርዳው በሉኝ፣ ያግዘው በሉኝ። እናንተም ተጎኔ ሆኑ፣ አትራቁ። ተጎኔ ስትሆኑን የምበረታላችኋለሁ። እኔ እንደምታዩ ልጅ ነኝ። በዘንሜ ላይ ታስሬ የተቀመጥኩት ለእናንተ ለእህቶቼ ወንድሞቼ መንገድ እንደሆናችሁ እንጂ አዳኝ አይደለሁም ብያችኋለሁ። አዳኝ አይደለሁ፣ መንገድ ነኝ እኔ። ወደ ማን? ወደ ቅዱሳን አምላክ። እስኪ ድምፅ ቀንሱ፣ ድምፅ ቀንሱ፣ ድምፅ ቀንሱ። ወደ ማን? ወደ ቅዱሳን አምላክ። እናንተ ራሱ ማመልከቻ የምታመለከቱ ወደ ቅዱሳን አምላክ ነው እንጂ እግዚአብሔር ጋር አይደለም። ምንድነው የሚለው? አንድ ዛፍ ስትወጡ ምን ይዛችሁ ነው የምትወጡት? ቅርንጫፉን አይደል? ትክክል። ቅርንጫፍ ማን ነው? እንደኛ ያለ አባቶች ካህናቶችና እንደኛ ያለ አባቶችን ቅርንጫፎች ነን። ቅርንጫፎቹን ይዛችሁ ከዛ ወደ ማን ነው የሚሄዱት? ቅርንጫፍ አለ አይደለ? የመጀመሪያው ከስር ያለው ቅርንጫፍ ተመሬት እንደዚህ ብለን እግራችን ስናወጣ የምንወጣበት እኛ በስጋና በነፍስ ያሉ አባቶቻቸው ነው። ከዛ ከኛ ደግሞ ወደ ማን? ወይ ቅዱስ ሚካኤል ይሆናል፣ ወይ ቅዱስ ገብርኤል ይሆናል። እነኝ ቅዱስ አባቶቻችሁን ታገኛላችሁ። ቅዱስ አባቶቻችሁን ታገኛችሁ ደግሞ ቅዱስ አባቶቻችሁ ከናንተ ከኛ ተቀብለው የት ሄዳሉ? ሕያው እግዚአብሔር አምላካችን ጋር ይደርሳል ማለት ነው። ተገምግሞ አይቶ ይቺ ነፍስና ስጋ በሐቅ ነው የጠየቀችው ከበሽታዋን ፈውስልን ብለው ይማጸናሉ። እኛም በነፍስና በስጋ ያሉት አንተ ቅዱስ ጠባቂ ሆይ በስቃይና በመከራ ነውና ያለው ከመከራና ተስቃይ አድንልን ብለን እባክህ ተጌታችን ከአምላካችን አስታርቅልን ብለን ጥያቄውን እናቀርባለን ማለት ነው። ጥያቄውን ስናቀርብ ተኛ ተቀብለው ተናንተም ተቀብለው ሕያው እግዚአብሔር ያቀብላሉ። ሕያው እግዚአብሔር ደግሞ መርምሮ አይቶ ገምግሞ አይቶ ነው። በአንድ ቀን መቼም አይሆንም። ያያል፣ ልብን ይመረምራል፣ ኩላሊትን ይመረምራል፣ ሁሉ የደም ስራችን ሁሉ ነገር ይመረምራልና አይቶ ገምግሞ በሽታችን ፍጹም እንድናለን፣ ፍጹም ችግራችን እንቀረፋል፣ ፍጹም ደህንነትን እናገኛለንና ይሄንን ማወቅ ይገባል። ስለዚህ እኔ ተራሴ ትውልድ ጀምሮ እነግራችኋለሁ። እኔ ትውልድ ሀገሬ በሰሜን ሸዋ ጅሩ ቀበሌ አረትና ከያድር ነው ተወልጄ ያደግኩት። የምታውቁኝ ትኖራላችሁ። ተዛም ለአማዳም ትደርስ አዲስ አበባ መጣሁ። አዲስ አበባ ስመጣ የኮንትራክሽን ስራ እየሰራሁ ስንት ዓመት? 7 ዓመት 8 ዓመት እንጂ 8 ዓመት እየሰራሁ በነበርኩበት ይኸው በጣቴ ልክ ሙያዎች ነበሩኝ 5 በጣቴ ልክ 97 አያችሁ 97 በጣቴ ልክ ሙያዎች ነበሩኝ። አናጺ ነበርኩ፣ ግንበኛ ነበርኩ፣ ሰለተሪ ውሃ ጥገና ነበርኩ፣ መብራት ልሻ ነበር፣ ጅብሰን ቅርጻቅርጽ ስራዎች ነበሩኝ። እነኝን ሙያ በመሰራበት ጊዜ ደህና ነበርኩ። ተማንም ግንኙነት ሳይኖረኝ ሳይኖረኝ ቤተሰብ ታልመራ እንደዚሁ እየሰራው በነበረበት ሰዓት ላይ ድንገት ለራሴን ለ7 ዓመት ሰውሮ የእግዚአብሔርን ሕግ ምን እንደሚጠቅም ምን እንደሚጎዳ አስተምሮ የተራሴን ያወቅኩት አባ ሳሙኤል ዘዋልድባ ገዳም ታላቁ ገዳም እዛ ቦታ ላይ ራሴን ያወቅኩት በዛ ገዳም ላይ ያሉ አባታችን የቤተክርስቲያኑ አስተዳዳሪ ሆኑ አባ አብርሃም ዛሬ ነፍሳቸውን በገነት ያርፈዋል። እኛ አባት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ተገልጻላቸው ልጅን ተቀበል የመተመረጠው ለዓለም መንገድ እንዲሆን የተመረጠ የልጅ ነው ብላ ተገልጻላቸው ስለነበር ቡራኬ ምልኩስና ስጥ ወደ ዓለም እንዲመለስ ሕግን ጻፍለት ተብሎ ታዘው ነበርና ሕግን ጽፈው ይኸው ምልኩስና ሰጥተው ከዛም ወደ ዓለም ተሰደድኩ። መጽሐፍቶችና እምነቶች አንድ ላይ ያይዘው ወደ ዓለም መጣሁ።
በዓለም ውስጥ ታገለግል አሁን 8ኛ ዓመቴን 1-2 ወር ነው የቀረኝ። ይኸው 8 ዓመት ሙሉ አገልግሎቴን የታረደረገው አጣዬ፣ ሸዋሮቢት፣ ደብረ ብርሃን፣ ጅሩ፣ አዲስ አበባ፣ ለገጣፎ ምሽን 97 አካባቢ ይኸው እስካሁን ድረስ በዚህ መንገድ ይኸው ደግሞ ዛሬ እዚህ ይኸው እያገለገልኩ እገኛለሁ። እውነት እላቸዋለሁ እስካሁን ድረስ በቤቴ ነኝ። እስካሁንስ በመኖሪያ ቤት ነኝ። የአምላኬ ቤት የለም እንዴ? አለ የለም? ለምንድን ነው እንደዚህ ሆነው? አያችሁ፣ አንድ ቀን በሄድኩባቸው ቦታዎች ላይ እውነት እላቸዋለሁ ካላመለክት ታልጠይቅ አስገቡኝ ብዬ ታልጠይቅ የቀረውት ነገር አንዳች የለኝም። ምን ላድርግ? ምን ማድረግ እችላለሁ? እኔ ስመጣም የመጣሁባት ሲሄድ የምሄድባት እኮ ነች። እንዴት በቤት ውስጥ አገለግል ከሆነ እየጨነቀኝ ግራ ገባኝ። እውነቴን እምላችሁ እቤት ውስጥ ናቸው። እቤት ውስጥ እንዴት ጠንቋይ ናቸው እንጂ አሁን ቤት ውስጥ ሆነው እግዚአብሔርን አገልግሎት ያገናኙኛል ብዬ ነው የማስበው ብሎ ተመንገድ ላይ የሚመለስም ሰው አለ። በዛ በሚዲያው ላይ የሚዘልፈኝ ሁሉ አለ። ግን አታውቀውማ። ምን ላድርግ? እስኪ እናንተ ምን ማድረግ አለባችሁ? አገልግሎት ከተባላችሁ ድረስ በቤቱ ነው የምታገለግሉት ወይስ አላገለግልም ብላችሁ እምቢ ነው ማለት ነው እንዴ? እግዚአብሔር ቤትም ቢሆን አገልግል ካለ ማገልገል ግድ ይልሃል። ቤትም ቢሆን እምቢ ማለት አይቻልም። እምቢ ማለት ብችል ደግሞ ራስህ ትቀሰፋለህ፣ ትጎዳለህ። እምቢ ብዬም የተጎዳሁበት ስላለ ነው ምነግራችሁ። እንዴት በቤት ውስጥ አገለግላለሁ ይሻላልኝም ብዬ እምቢ ያልኩበት የታመምኩበት የተሸገርኩበትም ስላለ ነው። አሁን ሳገለግል ግን ህመም የለብኝም። ተመሰገነ ይሁን። ችግር የለብኝም። እግዚአብሔር ቅዱሳኑን እየላከ ቅፍ ድግፍ እያደረገ ይኸው ያኖረኛል። ይኸው ደግሞ ይኸው ሁሉ ህዝብ መጣ። የዛሬ 7 ዓመት ሳገለግል ይህችን ዓመት ነው ወደ ሚዲያ ያወጣሁት ብያቸዋለሁ። ይህችን ዓመት ከ3 ወራችን ወደ ሚዲያ ያወጣሁ። ከዛም በፊት ወደ ሚዲያ ያልወጣሁ። ልክ አንድ ሰው ሲመጣ አንድ ሰው ወገኑን ነው ይዘመጣ። በዚች ወዲያ 10 ሰው ይመጣል፣ 10 ሰው ወይ 20 ሰው ይመጣል። ከዛ በእነሱ ደሰት ነበር። እንክት ታርጌ እንደ እንጀራ ፍትፍት አብልቼ ቃለ እግዚአብሔርን አስተምሬ ሰዓት አይፈጅብን በደንብ አስተምሬ ገብቷቸው ይሄዳሉ። ጸብላቸውን ተጠምቀው ሲመጡ ጨርሰው ሲመጡ ሙሉ ነኛው የተመሩት በአንዴ ጭርስ አድርገው ድነው ነው የሚመጡት። አሁን ግን ሰው እየበዛ በሚመጣበት ሰዓት ላይ ሰው ሲበዛ ተመላሽ እየበዛ ነው። ይሄ ተመላሽ ገና ነህ እንደገና ድገም እየተባለ እየታዘዘ ያለ ጉዳይ ነው። ስለዚህ የሆነበት ምክንያቱ ደግሞ ልባችን እንዲህ ያለ ነው። እንዲህ ውዥውዥ ያለ እምነት የጎደለን ሆነናል። ከዛም በሚዲያ ላይ ሰው መጣ አይ አሁን እንዲህ ታዲያ እንግዲህ ምን እናድርግ? ማየት መገምገም ብያቸዋለሁ። ገምግሙ። ስለዚህ አሁን የምነግራችሁ በጥብቅ የምትይዟት በጥብቅ ትምዛዝ። ያውኑን ግን ምናልባት ባዶ ጆራችሁ ሰምታችሁ በለን ጆራችሁ አፍሳችሁ ሊሆን ይችላል። ያውኑ ግን በጥብቅ ያዙልኝ። አንደኛ እኔ የማገናኛችሁ ከማን ነው? ከቅዱሳን አምላክ ነው። ከእግዚአብሔር ጋር አይደለም። እኔ አቅም የለኝም ከእግዚአብሔር ጋር ማገናኘት። ከቅዱሳን አምላክ ነው ማገናኛችሁ። ዛሬ ከቅዱሳን አምላክ ጋር ትገናኛላችሁ። ማን? ጠባቂ መልአክ የሚባለውን ታውቁታላችሁ? ጠባቂ መልአክ ታውቃላችሁ? ጠባቂ መልአክ ማለት ተጠባቂ መልአክ ጋር እንድትገናኙ ነው። ማን የጋ መለየት አንችልም። መለየት አትችሉም እናንተ። እዝጋ ግን መለየት ይቻላል። በማን? በአባቶቻችን መልኩል በእኔ ላይ የሚገቡ ቅዱስ አባቶቻችን አረጋዊ ተክለ ሃይማኖት ገብረ ክርስቶስ። አሁን እኔ ራሴ ነኝ። በኋላ ግን በጸሎት ተገቡ በኋላ እኔ አይደለሁም። ልታውቁ ይገባል። እኔ ለአነጋገሬ አክቴ ምንም እኔ ልመስላችሁ ይችላል። እኔ አይደለም። በዛን ሰዓት ሰውሩኛል፣ አላቅም። ሙሉ ለሙሉ ቅዱስ ለቅዱስ ስለሚገናኙ እዛ ጋር ነው እንግዲህ ተፋይላችሁን የምትገናኙት። ፋይል ምንድን ነው? ፋይላችሁን የያዘው ማን ነው? ታውቁታላችሁ? አታውቁትም። ፋይላችሁን የያዘውን አታውቁትም።
በሚገርማቸው ነገር ጸበል ቦታ ላይ ትኬዱ ዝም ብሎ መንከራት እንጂ አደዱ። አንዳንድ ቦታ ላይ ከዚህ ድኜ ብለው ምስክር የሰጡ ከፋይላቸው ስለገጠማቸው ነው። ፋይላቸውን ስላገኙ ነው እንጂ እዛ ጋ ህዝብ አባሞኘ እኔ ምንድናለሁ ብሎ ቁጭ በቃ አንዴ ጸበሉን በጀርካን ይዞ ቁጭ ብሎ እስከ 10 ሊትር ይጠጣል እንዴ እስከ 20 ሊትር ይጠጣል። ፍንድት አይምሮ ስውር እንደ ጸበል ሲበዛ እኮ አይምሮ ይሰወራል። አይሰወርም? አይደንዝም? አይምሮ ይደንዛል አይደንዝም? ይደንዛል። ጸበል አይበዛም፣ መብዛት የለበትም እንዴ አዝማችን እንትናችን እኮ ሎዳችን እንትናችን ቅንስ ነው የሚለው ጸበል በሚጠጣበት። እስኪ ተመልከቱት። ይሄ ልብስ ልበላችሁ፣ ይሄ ልብስ እድፍ ሲኖረውና እድፍ ሳይኖረው ማንኛው ነው የሚከብደው? እድፉ ልብስ ነው አይደል የሚከብደው? እድፍ ያለው ልብስ እድፍ የሌለው ሰውስ አይቀልም። ቅልል ነው አይደል? ባዶ ነው የሚሆነው አይደለ? ልክ እንደዚህ ውስጣቸው እድፉ ሳይሆን የምትበሉት የምትጠጡት ንጥረ ነገር ደማችሁ እየቀነሰ ይመጣል። የምትበሉት የምትጠጡት በጸበሉ ወጥቷል። ዝም ብሎ በጸበሉ መውጣት ነው። ወደታች እያለ በላብ እያደረገ ምን እያለ ሙሉ ለሙሉ ወጥቷል። ሎዳችሁ እንትናችሁ ምን በቃ ባዶ ነው የምትሆኑት። ከዛ ደግሞ መንፈስ ይጫወትባችኋል። እሱ አይለቅም እኮ አይለቅም በፍጹም። ምናልባት ጸበል ተጠጦ እስከምትወጡ ጨርሶ ድረስ ምናልባት እዛ ጋር ቁጭ ብሎ ሊሆን ይችላል። ከዛ ድክም ሲላችሁ እሱ ደግሞ መጥቶ ክምር ይልባችኋል። ደቀቀቀቀቀቀ ሰልሰልሰልሰል ከዛ ብዙ ነገሮች አሉ። ይሄንን መገምገም ይገባችኋል። ዝም ብላችሁ ጸበሉን ዝም ብሎ መጠጣት ሳይሆን አሁን ጸበሉን ብትጠጡ ከፋይላችሁ ተገናኝታችሁ ከሆነ ጸበሉን ብትጠጡ ገና በአንድ ኩባያም ሊወጣ ይችላል። በአንድ ኩባያ ሙሉ ጀሪካን ባጠጡ በአንድ ኩባያም ሊወጣ ይችላል። እሱ ዋናው ቃል ኪዳኑ ነው አይደለ? ሙሉ ደም ስራችሁ ሙሉ ለሙሉ በአንድ ኩባያ ሊያደርሰው ይችላል። ሙሉ ሆዳችሁን ሙሉ ሁሉ ነገራችሁን ሊያደርሰው ይችላል። ብዙ 5 ሊትር 20 ሊትር ስለጠጣችሁ ሊያደርሰው ላይችል ይችላል። እሱ የሚያውቀው ጥበቡ እሱ ጋር ነው፣ እጁ ላይ ነው ያለው እና ይሄን ነገር ታጣውቁ ስለቀራችሁ ነው። እሺ አሁን ተፋይላችሁ ነው ዛሬ የምትገናኙት፣ ተፋይላችሁ ነው። ማን ነው? የክርስትና ስማችሁ አንደኛው ነው፣ የመጨረሻው ማለት። እሺ አንድ ያይቀል ጠይቃችሁ የተወለዳችሁበት ቀን ታውቁታላችሁ? አታውቁትም? አዎ የምትሉ ሰዎች አታውቁትም። የማታውቁትን ነገር አውቃለሁ አትበሉ። አታውቁትም። እኔ አሁን ግልጽ አደርግላችኋለሁ እንዴት እንደሆነ። አሁን ይሄንን በመሃል ያለውን ነገርኳችሁ። እሺ የተፈጠራችሁበት ያለውን ቅዱስ ታውቁታላችሁ ወይ? የተፈጠራችሁበት እንቁላሏ የወንድ ዘርና የሴት ዘር ተገናኝተው እንቁላሏ ተሰበር የነበረውን ቅዱስ ታውቁታላችሁ? አያችሁ፣ ፋይል ማለት ይሄ ነው። ፋይላችሁን የያዘ ይሄ ቅዱስ ነው። ጌታችን አምላካችን ሲያበጃጀና ሲሰራን ምን ሆኗል? ይሄ ቅዱስ ሲመለከት ነበር። የደም ሴሎቻችን በሙሉ ያውቃቸዋል። በሙሉ ይችን ጸጉራችን ስንት እንደሆነች ያውቃቸዋል። ከዛስ ሁለተኛው ቅዱስ ደግሞ ሁለተኛው ጠባቂ መልአክ ማለት የተወለዳችሁበት ዕለት የዋለነ ቅዱስ ነው። አሁን ምሳሌ ልንገራችሁ። እኔ እርጉዝ ነኝ ልበላችሁ። አፈጣጠሩ እንዲህ ወደ ላይ ነው አይደለ? ሲፈጠር ተዘዝቆ ነው እንዴ? እንደዚህ ወደ ላይ ነው። እሺ አሁን ዛሬ ምጥ ያዘኝ ወይ ነገ ወይ ለተነገ ወዲያ ወይም ነገ ለነገ አጥቢያ ልወልድ እችላለሁ። ምጥ ያዘኝ ዕለት ነው የሚታሰበው ወይስ የወለድኩለት ነው? የተወለደለት አይደለም። ምጥ ያዘኝ ዕለት ነው መታሰብ ያለበት። ምጡ የሚይዘኝ ምንድነው ስንል ልክ እንዲህ የነበረው ቆሞ የነበረው ሲገለበጥ ነው ምጥ የሚይዘኝ እንጂ
እንደ ቆም አይደለም የሚይዘኝ አይደል? እንደ ቆርጣት ትንሽ ያዝ ያዝ አድርገኛል እንጂ ሲገለበጥ ነው እንሽርቷ የሚባል አለ አይደል? ሲገለበጥ አይደል እንሽርቷ የሚፈስ? ይሄ ነው መተርጎም አለባችሁ። ልክ እዛን የተገለበጠ ዕለት ነው ኦሬዲ ትክክለኛው ቅዱስ ማለት ነው። ስንት አልኳችሁ? 2። ሶስተኛው የክርስትና ስማቸው ነው። የአብ የወልድ ልጆች ስትሆኑ የተሰየመላችሁ ቅዱስ ጠባቂ መልአክ ማለት ነው። ሶስተኛው አንድ ሰው በ3 ቅዱስ ጠባቂ ይኖራል። አንድ ሰው 3 ጠባቂ መልአክ አለው። አያችሁ? ምናልባት ቅዱስ ጠባቂው 2 የሚሆንበት ምክንያቱ ስነግራችሁ 2 ብቻ የሚሆንበት ምክንያቱ የክርስትና ስም ሲሰየምለት ልክ የተፈጠረለት የነበረው መልሶ ክርስትና ስሙ ሊሆን ይችላል እንጂ ክርስትና ስም ያ ካልሆነ ሌላው 3 ጠባቂ ያለው ምንም ታምር ቢመጣ 3 ጠባቂ መልአክ አለ። ሁላችንም እያንዳንዱ ሰው 3 ቅዱስ ጠባቂ መልአክ አለው። ጠባቂ መልአክ ፋይላችሁ ማለት ይሄ ነው። ፋይላችሁን የያዙት እነኚህ ናቸው። አሁን ከነኚህ ጋር ልትገናኙ ተፋይላችሁ ልትገናኙ ነው። ይሄ ፕሮግራም ያገልግሎት ሌላ ነገር አይደለም። ፋይላችሁን ታገኛችሁ በእነሱ ፍጹም እንደምትድኑ አረጋግጥላችኋለሁ። አሁን ምንድነው የሚደረገው? 1 የተፈጠራችሁበት፣ 2 የተወለዳችሁበት ቀን የዋለውን ቅዱስ ይመረጥላችኋል። አሁን ስነግራችሁ የልጅነት ጥምቀት ስትጠመቁ የአብ የወልድ ልጅ ስትሆኑ የተሰየመላችሁ አለ አይደል? ግማሹ ደግሞ እሱን የሆነ አንዳንድ መንፈስ እየተላከብኝ ነው ብሎ ቆሲ የክርስትና ስም ለቀየረ ብሎ አስቀየረ ሰው አለ። እውነት አሰት ያስቀየረ ሰው አለ። ሁለተኛም ጠፍቶበት ሌላ ያሰየመ ሰው አለ። እናት አባቱ ሳይነግሩት ያሰየመ ሰው አለ። የልጅነት ጥምቀት የአብ ልጅ ህኮን ስትቀባ የዛን ጊዜ የተሰየመለት ቅዱስ ነው ጠባቂ መልአክ ማለት። አሁን ይሄ አዲስ ያሰየምከው ጠባቂ መልአክ አይደለም፣ አያውቅም። አሁን እዚህ ጋር አላችሁ። አሁን ሁለታችሁ እንደዚህ አትተዋወቁም። አረ ይሄ ጋር ያለውን አብረን የቀረበውን እንተውና ትዳር ስንፈልግ ትዳር በትራንስፖርት ላይ መሆን በሆነ እንትን ላይ በሆነ ስራ ላይ እንገናኛለን አይደል? ከዛ ምንን የምንለዋወጠው አድራሻ አይደል? ሐሳብ አይደል? ሐሳብ ስንለዋወጥ እኔ ባል የለኝም እኔ ሚስት የለኝም በመባል ተነጋግረን አድራሻ ስልክ እንለዋወጣለን አይደል? ከዛ እያደ ስንገናኝ ስንደዋወል ነው አይደል? ብዙ ልፋትና ብዙ አመታት ይፈጃል አይፈጅም? በአንድ ቀን ተገናኝተን በአንድ ቀን እንገባለን። እሱ የዝሙት መንፈስ ሳልሆነ በተቀር በአንድ ቀን የሚጨርስ የትዳር መልክ በዛ መልክ ላይሆን ይችላል። እና 3 ዓመት 4 ዓመት የሚቆዩ አሉ እንደዚህ በጥናት ላይ እሷም ውጭ ሆና እሱም ውጭ ሆነ የሚቆዩ አሉ። እና ይሄን ጥናት የሚደረግበት ምንድነው? ለትዳር እንኳን ዛሬውኑ አግኝቼ ዛሬውኑ ላስገባ አይልም ማለት ነው። ስለዚህ ይሄ ስነግራችሁ ጠባቂ መልአክ እያንዳንዱ አናውቀውም። ስለማናውቀው አሁን እንድታውቁት ነው። ስለዚህ አዲሱ ሳይሆን የሚያውቃቸው ያ የነበረው የልጅነት ጥምቀት ተጠመቁ ይሄ ነው እላችኋለሁ። ሁለተኛ እስቲ የአብ የወልድ ልጅ ስትሆኑ በሕፃንነታችሁ አንገታችሁ ላይ የምትደረግ ክር አለች። ስንት መልክ ነች? 3 አይደለ? መልካቸው ምን ነው? ነጭ፣ ቀይ፣ ጥቁር አይደለ? ቀዩ ምን ምሳሌ ነው? የደሙ። ጥቁሩ ምን ምሳሌ ነው? የጨለማው የመከራው ህይወት። ነጩ ምን ምሳሌ ነው? ዘላለም የማይጠፋ የብርሃን አምላክ ያለባት አብርሃም፣ ይስሐቅ፣ ያዕቆብ ያሉባት ቦታ ላይ ገነት፣ ምንም አይነት ጨለማ የሌለባት ሁሌ ብርሃን የምናገኝባት ስናርግ ስንሞት በጽድቅ ስንወጣ የምናገኛት ብርሃን ቦታ ማለት ነው። የብርሃን አምላክ ማለት ነው። ስለዚህ 3 ናቸው። ሁለተኛ 3 ለምን ሆኑ? አብ፣ ወልድ፣ መንፈስ ቅዱስ ናቸው።
በሶስትነታቸው በአንድነታቸው የሚታይ ነው። በስላሴ ማህተብ ተባርኮ ነው የሚደረገው። ሳይባረክ ይደረጋል? ተባርኮ ነው አይደል? አያችሁ፣ ተባርኮ ነው። ሳይባረክ አይደረግም፣ ተባርኮ ነው። ይሄ ልንገራችሁ። ስለዚህ ያቺ ሶስት ማህተብ ተባርካ ስለምትደረግ ሶስቷ ማህተብ ይሄን ተደረገች በኋላ ምን ይሆናል? እዚህ ተመልከቱ። ምን አልኳችሁ ቅድም? ስለ መልአኮቹ ምን አልኳችሁ? ስለ ጠባቂ መልአክ ምን አልኳችሁ?